የሰው ልጅ ሁሉ በኃጢአት ጨለማ ውስጥ ወድቆ ሰማያት ተዘግተው የምድርም ሰላም ጠፍቶ በነበረበት በዚያ አስጨናቂ ዘመን በይሁዳ ምድር ፍጹም ጸጥ ያለ ነገር ግን በውስጡ ታላቅ የልብ ብስራት የነበረበት አንድ ቤት ነበረ። እርሱ የቅዱስ ኢያቄምና የቅድስት ሐና ቤት ነበረ። ቅዱስ ኢያቄም ከንጉሥ ዳዊት ወገን የሆነ፣ ቅድስት ሐናም ከአሮን ክህነት ወገን የተወለደች፣ በሥጋቸውም በነፍሳቸውም እግዚአብሔርን የሚፈሩ እውነተኛ ጻድቃኖች ነበሩ። ሕይወታቸው በፍቅርና በጸሎት የተመላ፣ ሌሊትና ቀን ፈጣሪያቸውን ከማመስገን የማይቦዝኑ ንጹሐን ጻድቃኖች ነበሩ። ሕይወታቸው በፍቅርና በጸሎት የተመላ፣ ሌሊትና ቀን ፈጣሪያቸውን ከማመስገን የማይቦዝኑ ነገር ግን በዚያ ማኅበረሰብ ውስጥ የሚኖሩበት ሕይወት እጅግ የሚኮረኩም፣ ልብን በሐዘን ሰይፍ የሚቀጠቅጥ ነበረ። ምክንያቱም ዕድሜያቸው እየገፋ ቢሄድም ማኅፀናቸው ዝግ ነበረ፣ ልጅም አልነበራቸውም። በዚያ ዘመን አይሁድ ልጅ የሌለውን ሰው እንደ ኃጢአተኛ፣ በእግዚአብሔር ዘንድ እንደተረገመና በረከት እንደራቀው አድርገው ያስቡ ነበር። ሐናና ኢያቄም በመንገድ ሲያልፉ ሰዎች ፊታቸውን ያዞሩባቸው ነበር። ጎረቤቶቻቸው በሹክሹክታ እነዚህማ እግዚአብሔር የቀጣቸው መካኖች ናቸው እያሉ በትዝብት ዓይን ያዩአቸው ነበር። ከምንም በላይ ግን ልብን የሚያደማው ክስተት የተፈጸመው በቤተ መቅደስ ውስጥ ነበረ። በታላቅ በዓል ቀን ኢያቄምና ሐና ያላቸው ጥሪትን ይዘው አምላካችን ሆይ መባችንን ተቀበለን፣ የልባችንን ሐዘን እይ ብለው ወደ እግዚአብሔር ቤት አመሩ። ነገር ግን በቤተ መቅደሱ የነበሩት ካህናትና ሕዝቡ ፊት ነሷቸው። የቤተ መቅደሱ አለቃ ወደ ኢያቄም ቀርቦ በኃይለኛ ቃል አንተ ሰው መባህን ይዘ ከዚህ ውጣ፣ ዘር የሌለ በእግዚአብሔር ዘንድ በረከት የራቀ መካን ነህ። አንተ መባ ወደ እግዚአብሔር መሠዊያ ልታቀርብ አይገባም አለው። ይህ ቃል በኢያቄም ልብ ውስጥ እንደ እሳት ነደደ። አረጋዊቷ ሐናም ይህንን ነገር ስትሰማ ነፍሷ በሐዘን ተንቀጠቀጠች። ሰው ሁሉ ልጅ አቅፎ ሲደሰት፣ እነርሱ ግን ከእግዚአብሔር ቤት እንኳ የተረገማችሁ ተብለው በእንባ ተባረሩ። በዚያች ምሽት ወደ ቤታቸው የተመለሱት ራሳቸውን ዝቅ አድርገው ልባቸውን በአዘብ ተሰብሮና እንባቸው እንደ ጅረት እየፈሰሰም ነበር። እርስ በርሳቸው እንኳ ለመተያየት ዓይንም አጡ። ሆኖም ግን ይህ በሰው ፊት የደረሰባቸው ውርደትና የታጠቡበት እንባ ለዓለም ሁሉ መዳን የሚሆን ታላቅ ምስጢር በእግዚአብሔርም ዘንድ እየተዘጋጀለት እንደነበር አላወቁም ነበር። የእነርሱ ልብ መሰበር የሰማይ መከፈት፣ የእነርሱ እንባ የዓለም ሁሉ ደስታ መገኛ ዋዜማ ነበረ። ከቤተ መቅደስ በውርደትና በእንባ ከተመለሱ በኋላ በቅዱስ ኢያቄም በቅድስት ሐና ሕይወት ውስጥ የነበረው የሐዘን ድባብ ይበልጥ እየከበደም መጣ። በሰዎች ዘንድ የሚሰነዘረው ወቀሳና ማግለል በየቀኑ የሚጋፈጡት መራራ እውነታ ሆነ። ነገር ግን የሁሉ መከራ በእግዚአብሔር ላይ ያላቸውን እምነት ሊያጠፋው አልቻለም። ይልቁኑ ወደ ፈጣሪያቸው ይበልጥ የሚያቀርባቸው ሆነ እንጂ። ቅዱስ ኢያቄምና ቅድስት ሐና እግዚአብሔር በምድራዊ ሀብትና በከብቶች እጅግ አብዝቶ የባረካቸው ባለጸጎች ነበሩ። ይሁን እንጂ ሀብታቸውን ለራሳቸው ጸሎትና ቅንጦት በጭራሽ አይጠቀሙም ነበር። ይልቁንም በየዓመቱ የሚያገኙትን ጥሪት በሙሉ ለ3 እክል ይከፍሉ ነበር።
አንደኛው ለቤተ መቅደስ አገልግሎት ለካህናተ ሌዋውያን መተዳደሪያ የሚሆን መባና ቁርባን በማድረግ በታማኝነት ያቀርቡ ነበር። ሁለተኛው ክፍል ለምስኪነኞች፣ በዙሪያው ላሉ ድሆች፣ ለታረዙ፣ ለተራቡ፣ አባትና እናት ለሌላቸው፣ እንዲሁ መጠጊያ ለሌላቸው እንግዶች በሙሉ በደስታ ያከፋፍሉ ነበር። የኢያቄም ቤት ለተሰበሩና ለተቸገሩ ሰዎች ሁልጊዜ ክፍት ነበረ። ለራሳቸው መተዳደሪያ ለቤተሰብ ፍጆታ የሚሆነው በጣም ጥቂቱን ክፍል ብቻም ያስቀሩ ነበር። ይህንን ያክል በምጽዋትና በቸርነት እየኖሩ ሕይወታቸውን በሙሉ ለሰው ልጅ ደስታና ለእግዚአብሔር ክብር የሰጡ ታላቅ ንጹሐን ነበሩ። በልባቸው ውስጥ አንድም ቀን ክፉ ሐሳብ አልነበረም። ጎረቤቶቻቸውን ይወዱ፣ የታመሙትን ይጠይቁ፣ ያዘኑትን ያጽናኑ ነበር እንጂ። ይህን ሁሉ መልካም ነገር እያደረጉ ሳለ ግን ማህበረሰቡ ለእነርሱ የነበረው አመለካከት እጅግ የጨከነ ነበረ። አይሁድ ጻድቅ ሰው በምድር ላይ በልጆቹ ይባረካል፣ ኃጢአተኛ ግን ዘሩ ይቋረጣል ብለው በጽኑ ያምኑ ስለነበር የኢያቄምና የሐና መካን መሆን በእነርሱ ዘንድ ትልቅ የስድብና የትዝርት ርዕስም ሆነ። የዕድሜያቸው መግፋትና የሽበት መውጣት በሰዎች ዘንድ የእግዚአብሔር ቁጣ ምልክት ተደርጎ ተቆጠረ። ሴቶች ከቅድስት ሐና ጋር በአንድ ማዕድ ለመቀመጥና አብረው ለመጫወት ፈቃደኞች አልነበሩም። እግዚአብሔር ማኅፀኗን የዘጋውን ሴት እኛ ምን ያገናኘናል እያሉ ያገሏት ነበር። ወንዶችም ቢሆኑ ቅዱስ ኢያቄምን በጉባኤ መካከል እኩል አያስቀምጡትም ነበር። በዕድሜ ትናንሽ የሆኑ ወጣቶች እንኳ ሳይቀሩ አንተ በምድር ላይ ስምህን የሚያስጠራ ዘር የሌለህ ከንቱ ሰው እያሉ ይዘልፉት ይነቅፉት ነበር እንጂ። ይህ መገለልና ነቀፋ በቤታቸው ውስጥ ከፍተኛ የዝምታና የሐዘን ድባብ ፈጠረ። ቅድስት ሐና ወደ ማዕድም ስትቀርብ እንጀራዋ በእንባ ይረዝም ነበር። ቅዱስ ኢያቄም ሚስቱን በሐዘን ተሰብራም ሲያያት ልቡ ይደማ ነበር። እኛ በእግዚአብሔር ፊት ምን በደል? ለምንስ መባችን ተናቀ? ለምንስ የሰው መሳቂያ መሳለቂያ መተረቻ ሆን? እያሉ በየቀኑ በሰው ፊት አንገታቸውን ደፉ። ሁኔታው እጅግ እየመረረ ሲሄድ በሰው ፊት ያላቸው ተስፋ በሙሉ ተሟጠጠ። የሰው ሹክሹክታ፣ ስድብ ሊሸከሙት ከማይችሉት በላይ ሆነ። በአይሁድ ዘንድ የነበረው ሥርዓትና የሰዎች ጭካኔ ቅዱሳኑን ከመካከላቸው አሳደዳቸው። ነገር ግን ይህ ማኅበረሰቡ የናቃቸውና የተስፋቸው ጥንዶች በእግዚአብሔር ዘንድ ግን እጅግ የተወደዱና የተመረጡ ነበሩ። ሰዎች በምድር ላይ በር ሲዘጉባቸው የሰማያዊ አምላክ ግን ለእነርሱና ለዓለም ሁሉ የሚሆን ዘላለማዊ የድኅነት በር ሊከፍትላቸው የተዘጋጀ ነበር። ይህ በሰዎችም ዘንድ የደረሰባቸው መገለል በመጨረሻ ወደ እግዚአብሔር ፊት ብቻ ፊታቸውን እንዲያዞሩና ፍጹም የሆነውን የልብ ጩኸት እንዲጮኹ መንገድ የከፈተ ታላቅ የእምነት ፈተና ነበረ። በቤተ መቅደስ የደረሰባቸው ውርደትና ከማኅበረሰቡ የደረሰባቸው መገለል የመጨረሻው ጥግ ላይ ደረሰ። ቅዱስ ኢያቄምና ቅድስት ሐና ከእግዚአብሔር ፊት እጅግ አዝነው ከወጡ በኋላ በሰዎች ፊት ቀና ብለው ለመሄድ የሚያስችል አቅም በሙሉ አጡ። ያ የተከበረና የቅዱሳን መገኛ የሆነው ቤታቸው አሁን ለእነርሱ የሐዘንና የዝምታ ዋሻ ሆነባቸው።
ፍጹም ተስፋ የቆረጡ ቢመስሉም በውስጣቸው የነበረው የእምነት ፍጹምነት ግን አልጠፋም ነበር። ሰው ሁሉ ፊቱን ሲያዞርባቸው ፊታቸውን ወደማያዞረው አምላክ ብቻ ለመጮህ ወሰኑ። ነገር ግን ይህንን ያደረጉት አብረው አልነበረም። እያንዳንዳቸው በየግላቸው የልባቸውን ስብራት ለፈጣሪ ሊያፈሱ ወደ የባታቸው ተሰደዱ። ቅዱስ ኢያቄም የወንዶችን ስድብና የካህናቱን ዘለፋ መሸከም ስላቃተው ከእንግዲህስ ወደ ሰዎቹ መካከል አልመለስም፣ የልጅን ፊት ሳላይና አምላኬን የንቀፋዬን ማበሻ ሳይሰጠኝ ወደ ቤቴ አልገባም ብሎ ቁርጥ ሐሳብ አደረገ። ንብረቶቹን በጎቹን ይዞ ወደ ሩቅ በረሃ ወደ ተራራማው ስፍራም ተጓዘ። እዚያ በበረሃ ውስጥ ድንኳኑን ተከለ። ፈጽሞ እህልና ውሃ ሳይቀምስ ራሱን እጅግ ዝቅ አድርጎ 40 ቀንና 40 ሌሊት በጾም በጸሎት ለመቀመጥ ወሰነ። እጆቹን ወደ ሰማይ ዘርግቶ በታላቅ እንባና ዋይታ ወደ እግዚአብሔር መጮህ ጀመረ፣ እንዲህ እያለ አምላኬ ሆይ እኔን የፈጠርከኝ አንተ አይደለህምን? ለምንስ በሰው ፊት መሳቂያ መሳለቂያ መተረቻ አዳረከኝ? የሳራን ማኅፀን በስተርጅናዋ የከፈትክ ለነቢዩ ሳሙኤል እናት ለሐና ልጅን ሰጥተህ ልቧን ደስ ያሰኘ አምላክ ዛሬስ የኔን እንባ አትመለከትምን? እህሉ አልቀምስም ካንተ ዘንድ መልስ ሳላገኝ ከዚህ ምድር አልነቃነቅም። እምባዬ ምግቤ ልመናዬ መጠጤ ይሁን እያለ ሌሊትና ቀን በቁር በሐሩር እየተቃጠለ ማልቀሱን ቀጠለ። በጎቹ በዙሪያው ሳሉ እረኛቸው ግን ስለ ነፍሱ ሐዘንና ስለ ማኅፀኑ ፍሬ መድረቅ መሬት ላይ ተደፍቶ ያለቅስ ነበር። በሌላ በኩል ቅድስት ሐና ባሏ ጥሏት ወደ በረሃ መሄዱንና የት እንደደረሰ አለማወቋ ሌላ ተጨማሪ ሐዘን ሆነባት። ባል የለኝ፣ ልጅ የለኝ፣ እግዚአብሔርም ትቶኛል፣ ሰውም ንቆኛል እያለች ብቻዋን በቤቷ ትማረር ነበር። በአንድ ወቅት በለበሰችው የሐዘን ልብስ ሆና ወደ አትክልት ስፍራዋ ወጣች። ከለመለመው ዛፍ ስር ተቀምጣ እያለቀሰች ወደ ላይ ቀና ስትል በአንድ የዛፍ ቅርንጫፍ ላይ ወፎች ጎጆ ሰርተው ጫጩቶቻቸውን በክንፎቻቸው አቅፈው ሲያምቁና ምግብ ሲያበሉ ተመለከተች። ይህ ትዕይንት በሐና ልብ ውስጥ የነበረውን የሐዘን እሳት ይበልጥ አቀጣጠለው። በአንድ ጅረት እየፈሰሰ መሬቱን አራሰው። እንዲህ እያለች መራራ ጩኸቷን አሰማች። ወዮልኝ! እኔ ማንን እመስላለሁ? ምድርን ብመለከት ፍሬዋን ትሰጣለች፣ አራዊትን ብመለከት ይወልዳሉ፣ የሰማይ ወፎችን ብመለከት ጫጩቶቻቸውን ያቅፋሉ፣ የባሕር ዓሦች እንኳ ይራባሉ። እኔ ግን ከፍጥረት ሁሉ የተናቅሁ ፍሬ አልባ ሆኜ የቀረው ምንድን ነኝ? አምላኬ ሆይ ማኅፀኔን የዘጋኸው በበደሌ ነውን? እባክህ ነቀፋዬ ነይ፣ የልብሽን ስብራት ተመልከት። አንተ ለእኔ ፍሬ ብትሰጠኝ ያንን ልጅ ለአንተ ቤት አገልጋይ አድርጌ እሰጣለሁ፣ ለአንተ ገብረዋለሁ እንጂ ለራሴ አላስቀረውም ብላ ስለትን ተሳለች። የቅድስት ሐና እንባ የአትክልቱን ስፍራ አፈርም አራሰው። የቅዱስ ኢያቄምም ዋይታ የበረሃው ጸጥታ ሰበረው። ሁለቱ በተለያዩ ቦታዎች ነው፣ ነገር ግን በአንድ ልብና በአንድ መንፈስ ወደ ሰማይ ጮኹ። የእነርሱ ጸሎት እንደ ቀደሙት አባቶች ጸሎት ሳይሆን ዓለምን ሁሉ ሊለውጥ የሚችል የሰማይና የምድርን መጋረጃ የሚቀድ ጽኑ ጸሎት ነበር እንጂ። እግዚአብሔር የእነዚህን ንጹሐን አረጋውያን የልብ ስብራት ተመለከተ። ለዘመናት የፈሰሰው እንባቸው
በሰማይ መዝገብ ላይ ሞላ። ያ ማኅበረሰቡ የናቀው የእንባ ጸሎት የሰማያትን ደጅ የሚያንኳኳና ለሰው ልጅ ሁሉ የምሥራች ይዞ የሚመጣውን ታላቁን መልአክ ምድር ላይ ለመላክ ምክንያትም ሆነ። የቅዱስ ኢያቄም ዋይታ በበረሃው ሸለቆ የቅድስት ሐና እንባ በአትክልቱ ስፍራ ላይ ፈሶ ምድሩን ካራሰም በኋላ የፍጥረታት ሁሉ ፈጣሪ ሆነው እግዚአብሔር የእነዚህን ንጹሐን አረጋውያን ጸሎት ሰማ። ልባቸው ፍጹም በትዕግሥት ተፈትኖ በሰው ዘንድ ተንቀውና ተዋርደው ክብራቸውን ከሰማይ ብቻ መፈለጋቸውን ባየም ጊዜ የሐዘናቸው ሌሊት አብቅቶ የደስታቸው ንጋት እንዲተካም ፈቀደ። በሰማይ ፊት የቆመውን የታላቁን የምሥራች ነጋሪ መልአክ ቅዱስ ገብርኤልን ወደ ምድርም ላከው። ቅዱስ ኢያቄም በበረሃው ድንኳን ውስጥ መሬት ላይ ተደፍቶ አምላኬ ሆይ ከዚህ በረሃ የልጅን ፊት ሳላይ አልመለስም እያለ ባለቀሰበት በ40ኛው ቀን ድንገት በድንኳን ውስጥ የሚታይ ታላቅና የሚያስፈራ ነገር ግን ፍጹም ሰላምን የሚሰጥ ብርሃን በራ። ኢያቄም ደንግጦ ቀና ሲል የእግዚአብሔር መልአክ ቅዱስ ገብርኤል በግርማ ቆሞ አየው። መልአኩም በጣፋጭ ድምፅ እንዲህ አለው፣ ኢያቄም ሆይ አትፍራ፣ እኔ ከእግዚአብሔር ዘንድ የተላኩ መልአክ ነኝ። ጸሎት በሰማይ ተሰምቷል፣ በመታሰቢያ ሆኖ በእግዚአብሔር ፊት ደርሷል። አሁንም ፈጥነ ወደ ቤት ተመለስ። ሚስት ሐና ትጸንሳለች፣ የምትወልዳትም ሴት ልጅ ዓለም ሁሉ የሚደሰትባት፣ አሕዛብ ሁሉ የሚባረኩባት ትሆናለች። ስሟንም ማርያም ትሏታላችሁ። ቅዱስ ኢያቄም ይህንን ሲሰማ ልቡ በደስታ ተመላ። የ40 ቀን የጾምና የጸሎት የሐዘን ድካሙ በሙሉ በአንድ ጊዜ ጠፋ። በተመሳሳይ ሰዓት ቅድስት ሐና በቤቷ የአትክልት ስፍራ ውስጥ በእንባ ተውጣ ሳለች መልአኩ ቅዱስ ገብርኤል በብርሃን ክንፎቹ እየበረረ መጥቶ በፊቷ ላይ ቆመ። እናም ከብርሃኑ የተነሳ ደንግጣ በግንባሯ ተደፋች። መልአኩ አንስቷት እንዲህ አላት፣ ሐና ሆይ አትፍሪ፣ በእግዚአብሔር ፊት ጸጋን አግኝተሻልና እግዚአብሔር ማኅፀንሽን ይከፍታል። ከቅዱሳን ሁሉ የምትበልጥ ለዓለም ሁሉ የመዳን ምክንያት የምትሆን ታላቅ ሴት ልጅን ትወልጃለሽ። መልአኩ ይህንን ነግሯት ከእርሷ ከተሰወረ በኋላ ቅድስት ሐና በታላቅ ተመስጦ ውስጥ ሆና እጅግ ድንቅ የሆነ የትንቢት ሕልም አየች። በሕልሟ ነጭና ንጽሕት ርግብ ከሰማያት ወርዳ በራሴ ላይ ስታርፍ ከዚያ ወደ ማኅፀኔ ስትገባየው። ከዚያ በኋላ ከማኅፀኔ ውስጥ እጅግ የሚያንጸባርቅ ሰማይና ምድርን የሚመላ የዓለም ጨለማ ሁሉ የሚያጠፋ ታላቅ የብርሃን ፀሐይ ወጥቶ ዓለምን ሲያበራም አየው። ይህ ሕልም ተራ ሕልም አልነበረም። ርግብ የተባለችው ንጽሕት ቅድስት ድንግል ማርያም ስትሆን የብርሃን ፀሐይ የተባለው ደግሞ ከእርሷ የሚወለደው የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ነበረ። ቅዱስ ኢያቄምና ቅድስት ሐና በከተማው መግቢያ ላይ ሁለቱም ተገናኙ። ኢያቄም ያየው የመልአኩ ብስራት ለሐና ነገራት። ሐናም በበኩሏ መልአኩ የነገራትን ያየችውን ድንቅ የብርሃን ርግብ ሕልም አጫወተችው። ሁለቱም እግዚአብሔር ውርደታቸውን እንደቀየረላቸው ከሰው ስድብና ነቀፋ እንደወጣቸው ተረድተው እርስ በርሳቸው ተቃቅፈው የደስታ እንባ ፈሰሱ። ያ ማኅበረሰቡ ያገለላቸውና የተፋቸው ጥንዶች አሁን የዓለም ሁሉ መመኪያ የሚሆን ታላቅ ምስጢር የተሸከሙ የሰማይ እጮኞች ሆኑ። ቅዱስ ገብርኤል ታላቅ ብርሃንና ከወርቃማው በር መገናኘት በኋላ በቅዱስ ኢያቄምና በቅድስት ሐና ቤት ውስጥ የነበረው የለቅሶ ድምፅ ሙሉ በሙሉ ተዘጋ።
በምትኩ ግን የምስጋና የደስታና የዘማሬ ማዕበል ቤቱን መላው። ያ ማኅበረሰቡ ዘር የሌላቸው ከንቶች እያለ ያገላቸው አረጋውያን አሁን በሰማይ መላእክት ዘንድ የሚጠበቅ ታላቅ የክብር ቦታን ሊሸከሙ ተዘጋጁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሠረት በነገረ ማርያም ላይ እንደተገለጸው ነሐሴ 7 ቀን ቅድስት ሐና የዓለም ሁሉ እመቤት የንጹሐን ሁሉ ንጽሕት የምትሆን የቅድስት ድንግል ማርያም ጽንስ በማኅፀኗ ተቀበለች። ይህ ጽንሰት ግን እንደ ማንኛው የሰው ልጅ ጽንሰት በዓለማዊ ፍትወት በሥጋዊ ምቾትና በትዕቢት የተደረገ አልነበረም። ዕድሜያቸው ከ80 ዓመት በላይ የነበሩት ቅዱስ ኢያቄምና ቅድስት ሐና ሥጋቸው የደከመ ቢሆንም ነፍሳቸው ግን በቅድስናና በንጽሕና የጎለመሰች ነበረች። ጽንሰቱ የተከናወነው በእግዚአብሔር መለኮታዊ ፈቃድ በቅዱሳኑ ፍጹም ጾምና ጸሎት እንዲሁም ከመላእክት በተሰጠ ሰማያዊ ብስራት ነበረ። በዚህ ምክንያት ድንግል ማርያም ገና በማኅፀን ሳለች በቅድስና የተጠበቀች እግዚአብሔር ለራሱ ማደሪያነት የመረጣት ረቂቅ ታቦት ሆነች። ከአዳም ስህተት ጀምሮ ለ5500 ዘመናት ያክል የሰው ልጅ ሁሉ በሲኦል ጨለማ ውስጥ ወድቆ የሞትና የኃጢአት ሰንሰለት ተጭኖበት ይኖር ነበር። ነቢያትና ጻድቃን ሁሉ ሰማያትን ቀደው ውረድ እያሉ የለመኑት ያ የትንቢት ዘመን ፍጻሜውን ማግኘት የጀመረው በዚች ታላቅ ቀን ነበረ። ቅድስት ሐና ማኅፀኗ የሰማይና ምድር ፈጣሪ ለሚሆን ለኢየሱስ ክርስቶስ ሥጋንና ነፍስን የምትሰጠው የብርሃን እናት መሸከሚያ ሆነ። በዚህ ጽንሰት ምክንያት የእንባው ዘመን አበቃ። የሞት ጥላ መፈርከስ ጀመረ። ለሰው ሁሉ የመዳን ምክንያት ድነት ዋዜማው እንዲህ እያለ በታላቅ ደስታ በራ። የቅድስት ሐና ማኅፀን ከሰማይ ሰማያት ይልቅ የሰፋች የብርሃን መቅደስ ሆነች። በዓለም ፊት የተናቀችውና መካን የተባለችው ሐና አሁን ከኪሩቤልና ከሱራፊል በላይ የምትከብረውን ንግሥት በማኅፀኗ ስለምትሸከም ነፍሷ ፍጹም በሆነ ሰማያዊ ሰላም ተሞላ። ጎረቤቶቿ ቀድሞ ይዘልፏት የነበሩ ሴቶች ሁሉ ሳይቀሩ በሐና ላይ የታየው መለኮታዊ ጸጋ ፊቷን መብረቅ በሚያክል ብርሃን መለወጥ አይተው ይደነቁና ይፈሩ ይንቀጠቀጡ ጀመር። እግዚአብሔር የጻድቃንን እንባ ፈጽሞ እንደማይረሳ ውርደትን ወደ ክብር፣ ሐዘንን ወደ ዘላለማዊ ደስታ እንደሚቀይር በዚህ ታላቅ ጽንሰት ለዓለም ሁሉ አሳየ። የቅድስት ሐናና የቅዱስ ኢያቄም ታሪክ ክፍል በዚህ ይጠናቀቃል። ከቅድስት ሐና እንዲሁም ከአባታችን ከቅዱስ ኢያቄም ረድኤታቸው፣ በረከታቸው፣ ምልጃቸው፣ ጸሎታቸው አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።